በእስላም ፖሊጋሚ ወይም ብዙ ሚስት ማግባት ለምን ተፈቀደ? እህታችን የጠየቀችው በእስላም ብዙ ሚስት ማግባት ፖሊጋሚ ለምን ተፈቀደ የሚል ነው። ፖሊጋሚ ከአንድ ሚስት በላይ ማግባት ማለት ነው። ከአንድ በላይ ጋብቻ ፖሊያንደሪ ይባላል። እስላም ግን ፖሊጂኒ ወይም አንድ ሚስት ማግባት ነው የሚደግፈው። መልስ ለመስጠት የሚቻለው የእስላም ብቸኛ መጽሐፍ የሆነውን ቁርአንን መነሻና ማስረጃ በማድረግ ይሆናል። በሌሎች ሃይማኖቶች በሂንዱይዝም፣ ቡድሂዝም፣ አይሁድና ክርስትና ብዙ ሚስቶች ማግባት ይቻላል። በሂንዱይዝም ማህባራት መጽሐፍ ላይ ደግሞ ሽክሪሽ ስንት ሚስቶች ነበሩት? 16128 ሚስቶች እንደነበሩት ታነባላችሁ። መጽሐፍ ቅዱስ ውስጥ ብሉይ ኪዳንን ስታነቡ አብርሃም 3 ሚስቶች ነበሩት። ሰለሞን 700 ሚስቶች ነበሩት። በአይሁድም ሃይማኖት ተመሳሳይ ድርጊቶችን የምታነቡት አንዳንድ በሙስሊም ማህበረሰብ ውስጥ የሚኖሩ አይሁዶች ከአካባቢያቸው ሙስሊሞች ድርጊት አንጻር ይህንን ድርጊት ሲያስተካክሉ ይስተዋላሉ። በተለይም በ1950 ዋናው የአይሁድ ሃይማኖት መሪ ራባይ አይሁዶች አንድ ሚስት ብቻ እንዲያገቡ ህግ ስላወጣ በአንድ ሚስት ብቻ ሊወሰኑ ይችላል። በተመሳሳይ ሁኔታ መጽሐፍ ቅዱስን ስታነቡ ብዙ ሚስቶች የሚፈቀዱባቸው በርካታ ምዕራፎች ታገኛላችሁ። በሂንዱ ሃይማኖት መጽሐፍትም ተመሳሳይ ነው። ነገር ግን የህንድ መንግስት ይህንን ሁኔታ በማጤን በተለይም የህንድ የጋብቻ ህግ የሚባለውን ህግ በ1954 ካወጣ ወዲህ ሂንዱ ወንድ አንዲት ሚስት ብቻ እንዲያገባ የሚያስገድድ የህግ አንቀጽ በመውጣቱ በዚህ ሊሻሻል ችሏል። የህንድ መንግስት ያወጣውን የስታቲክስ መረጃ ካነበባችሁ ገጽ 66 ላይ ፖሊጋሚ ብዙ ሚስት የሚያገቡ ህንዳውያን መረጃ ከ1951 እስከ 1961 ድረስ ባሉት 10 ዓመታት ውስጥ ሙስሊም ህንዳውያን 4.31% ከመቶ፣ ሂንዶች 5% ከመቶ እንደሆኑ አረጋግጧል። ይህም በተመለከተ ቁርአን ሱረቱ አልኒሳ ምዕራፍ 4 ቁጥር 3 ላይ 3 እና 4 ሚስቶች ማግባት እንደሚቻል ይገልጽና ነገር ግን ሁሉንም እኩል በሆነና በፍትሃዊ መንገድ ማስተዳደር እንደማይችል ከፈራ አንድ ብቻ አግባ ነው የሚለው። ፖሊጋሚ ወይም ከአንድ በላይ ሚስት ማግባት በእስላም ግዴታ አይደለም፣ በምርጫዋ የሚደረግ ነው። ቁርአን 4 ሚስቶችን በእኩል አይን ማየት ከተቻለ ማግባት ይቻላል ይላል። ካልተቻለ ግን በአንድ ሚስት ብቻ ተወሰነ የሚለው። በሳይንሳዊ ጥናት እንደምናገኘው ወንድና ሴት ልጆች እኩልና የተመጣጠነ ውስጥ አካል ጥንካሬ የላቸውም። ህፃናት ሴት ልጆች ከወንድ ህፃናት ልጆች ይልቅ በሽታና ጀርምን የመቋቋም ውስጥ ጥንካሬ ያላቸው፣ ወንዶች ልፍስፍስና አቅመ ቢሶች ናቸው። በህክምና ዓለም ሴት ህፃናት ከወንድ ህፃናት ይልቅ በሽታን መቋቋም ይችላሉ። በህፃናት ህክምና ሳይንስ በአመት ውስጥ ከሴት ህፃናት ይልቅ በርካታ ወንድ ህፃናት ልጆች እንደሚሞቱ ነው መረጃው የሚያመለክተው። በዚህ ህፃናት ህክምና መረጃ መሰረት በዓለማችን ከወንድ ህፃናት ቁጥር የሴት ህፃናት ቁጥር እንደሚበዛ ነው የሚያስረዳን። በቁጥር አናሳ የሆኑት ወንዶችም ሲያድጉ በአልኮል መጠጥ፣ አደገኛ እጽ ሱሰኝነት፣ በልዩ ልዩ ድንገተኛ አደጋ በመጋለጥ በርካታ ወንዶች በወጣትነታቸው ህይወታቸው ያልፋል። በዚህ መሰረት በዓለማችን ውስጥ ከወንዶች ቁጥር ይልቅ የሴቶች ቁጥር ይበልጣል። በኒውዮርክ ከተማ ብቻ የሴቶች ቁጥር ከወንዶች በ1 ሚሊዮን ይበልጣል። በዩኤስኤ ብቻ የሴቶች ቁጥር ወንዶችን በ7.8 ሚሊዮን ይበልጣል። በጀርመን በ5 ሚሊዮን ይበልጣሉ። በእንግሊዝ በ4 ሚሊዮን ይበልጣሉ። በራሽያ በ9 ሚሊዮን ይበልጣሉ። በዓለማችን በአሁኑ ወቅት የሴቶቹ ቁጥር ወንዶችን በምን ያህል እንደሚበልጡ የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነው። አንድ ሚስት ማግባት ብቻ የሚለውን ሐሳብ ደግፈን ብንመለከት በዩናይትድ ስቴትስ አሜሪካ ውስጥ 7.8 ሚሊዮን ሴቶች ያለ ባል ይቀራሉ። እነዚህ 7.8 ሚሊዮን ሴቶች ምን ሊሆኑ ነው? በዩኤስኤ አሜሪካ በተደረገ ጥናት አንድ ወንድ ከጋብቻ በፊት ከ8 ያላነሱ ሴቶች ጋር የፍቅር ግንኙነት እንደነበረ ያመለክታል። ከጋብቻ በኋላ ያለውን ደግሞ እናንተ አስቡት። ኢስላም ከአንድ ሚስት በላይ የፈቀደበት ሌሎች በርካታ ምክንያቶች ማቅረብ ይቻላል። የኔም ጥያቄ ከዚሁ ጋር ተመሳሳይ ነው። አልহামዱሊላህ አንተ በሚዲያ እንደምትገልጸው ከአንድ ሚስት በላይ ማግባትን ትደግፋለህ። በርካታ ሰዎች ታዲያ ዶክተር ዛኪር ይህንን እየደገፈ ለምንድነው ራሱ ዛኪር አንድ ሚስት ብቻ ያለው ይላሉ። Your question that I am there supporting
ጥያቄ ላይ እኔ እኮ አንድ ሙስሊም ወንድ ከአንድ በላይ ማግባቱን አልደግፈውም መነገፍ ሳይሆን ፍቃድ ነው የሰጠሁት ጥያቄ ለምን ራስህ ከአንድ ሚስት በላይ አላገባህም የሚል ነው ማሻአላህ እኔ የህይወት ጓደኛ ያስፈልገኝ ነበር እናም አንድ የምወዳት ሚስቴን አገባሁ ከርሷም ጋር በደስታ እኖራለሁ እኔ እኮ ያልኩት ከአንድ ሚስት በላይ ማግባት ይቻላል ነገር ግን ይህ ግዴታ አይደለም ነው የምለው ይህ በውዴታና በፍላጎት የምናደርገው ነው ያልኩት በውዴታ የምናደርገው ነገር እኮ አለማድረግም ይቻላል እኔም በተመለከተ ማሻአላህ ሚስቴን ወዳታለሁ ከሷ ጋር በደስታ እየኖርኩ ነው ያለሁት አንድ ሚስት ማስተዳደር ራሱ እንዴት አስቸጋሪ ነገር መሰላችሁ ሁለት ሚስቶች ደግሞ ምን ያህል አስቸጋሪ እንደሚሆኑ ገምቱ ከዚያ በላይ ያለ ሲቀጥል አስቸጋሪነቱም ይቀጥላል እኔም በበኩሌ ከአንድ በላይ ማግባትን አላበረታታም በስታቲክሱ ከሄርን በአለማችን ለ1000 ወንዶች ሌሎች 1005 ሴቶች በተጨማሪ አሉ ይህ ማለት በየ200 ወንዶች ሌላ አንድ ተጨማሪ ሴት አለች 200 ወንዶች 200 ሴቶችን ቢያገቡ አንዱ የግድ ሁለት ሚስት ማግባት አለበት አንዳንዱ በመሃንነት የተነሳ ተጨማሪ ሚስት ይፈልጋል አንዳንዱ አንድ ሚስት አታረካው ይሆናል ተጨማሪ ይፈልጋል አንዳንዱም ብዙ ልጆች በመፈለግ ተጨማሪ ያገባ ይሆናል በርካታ ምክንያቶች ይኖራሉ ኢስላም ግን ፍቃድ ሰጠ እንጂ ግዴታ አላደረገም አሰላሙ አለይኩም ወንድሜ ውድ ወንድሜ እኔ ማወቅ የምፈልገው በእስላም ውስጥ ስንት አይነት ፍቺዎች አሉ አሁን ግን በእስላም ውስጥ ፍቺን በተመለከተ ስላለው ሁኔታ ነው የመጣው ጥያቄ ጥሩ ጥያቄ ነው ፍቺን በተመለከተ በእስላም ውስጥ ፍቺን በአምስት ክፍሎች ከፍለን መመልከት እንችላለን የመጀመሪያው በባልና ሚስት ስምምነት የሚከናወን ነው ሁለተኛው በአጠቃላይ በባልየው መልካም ፍቃድ የሚፈጸም ሶስተኛ የፍቺ አይነት በጋብቻው ኒካህ በሚፈጸምበት ወቅት በተስማሙበት ላይ ሚስት በፈቃዷ ፍቺ መፈጸም እንደምትችል በተገለጸው መሰረት የሚፈጸም ነው አራተኛው በኒካህ የውል ስምምነታቸው ላይ ባይገለጽም ከሁለቱ ተጋቢዎች ከአንደኛው በሚመጣ ምክንያት ወይም ከባልየው ሊሆን ይችላል የፍቺው ምክንያት ህጋዊም ሊሆን ይችላል ወይም ህጋዊም ላይሆን ይችላል ሚስትየው ላትወደውም ትችላለች ፍቺውን የጠየቀው ባል የተጠየቀውን የክፍያ አይነት ከፍሎ ፍቺውን መፈጸም ነው የመጨረሻውና አምስተኛ የፍቺ አይነት ፍቺውን የጠየቀው ባል የተጠየቀውን ግዴታ ካላሟላና የሚስቱን መብት ካልጠበቀ ሚስት ወደ ሸሪዓ ፍርድ ቤት በመሄድ በሸሪዓው ህግ መሰረት የፍቺ መብቷን የምታስጠብቅበት የፍቺ አይነት ነው እንግዲህ ፍቺን በተመለከተ ኢስላም የሚያዘው ከአላህ የተሰጡን አምላካዊ ትእዛዛት እነዚህ አምስቱ አይነቶች ናቸው በእርግጥ በአንዳንድ አካባቢዎች የተለያዩ የፍቺ አይነት አመለካከቶች ሲተገበሩ ይስተዋላል አንዳንድ ኢስላም ምሁራን የፍቺ አይነቶች ሁለት ብቻ ናቸው ይላሉ ሌሎች ደግሞ አራት ብቻ ናቸው የሚሉም አሉ ነገር ግን ከእምነት መመሪያችንና ከሸሪዓችን አንፃር ሰፋ ያለውን አምስት አይነቱን መቀበል ጥሩ ነው እላለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ የኔ ጥያቄ አንድ ወንድና ሴት ለጋብቻ ከተስማሙ በኋላ የሚኖራቸው ግንኙነት ምን አይነት መሆን አለበት ነው that how should a girl and boy behave after the engagement has taken place ጥያቄሽ ኒካህ ያሰሩ ተጋቢ ጥንዶች ከኒካህ በኋላ የሚኖራቸው ግንኙነት ምን መሆን እንዳለበት ነው በመሰረቱ ግንኙነት ሲባል ሰፊና በርካታ ትርጉሞች አሉት እነዚህ ጥንዶች በግንኙነታቸው ወቅት ሊኖራቸው ስለሚገባ ባህሪና የግንኙነት ገደብ ሁሉ የሚያጠቃልል ነው ዋነኛው ነገር በእስላም ውስጥ መተጫጨት በራሱ ትልቅና አብይ ጉዳይ ነው ከመተጫጨት የሚልቅ የለም ለምሳሌ እኔ ነጋጫለሁ ብዬ ነይታለሁ ይህም ለማጨት ራሴን አጨው ማለት ነው ስለመተጫጨት ስትወያዩ ቤተሰብን ስታስፈቅዱ ያኔ ማጨቱ ተፈጽሟል መተጫጨቱ ከሳምንት በኋላ ቢሆን እንኳን ዛሬ ለመተጫጨት ራሳችሁን አጫችሁ ስለዚህ መተጫጨቱ አስቀድሞ በንያ ተፈጽሟል ማለት ነው ሌላውና ቀጣዩ ስነ ስርዓት ብዙውን ጊዜ ባህልን የተመለከተ ቤተሰባዊና ሰውአዊ ስርዓቶችን ያስከተለ ነው የሚሆነው ስለዚህ ለጋብቻ ራሳችሁንና ጮኛችሁን ስትወስኑ መተጫጨቱ አስቀድሞ ተፈጽሟል ከዚያ በኋላ የሚሆነው ነገር ኦቁልም ብላችሁ የምታውጁበትን ቀን የምትወስኑት እንጂ በዚያን ቀን አይደለም መተጫጨታችሁ የሚፈጸመው የሚቀጥለው ሳምንት የሚቀጥለው ወር ወይም ሌላም ቀን ብላችሁ ብትወስኑ
ያ ቀን ምናልባትም በአብዛኛው እንደሚዘወተረው ጣት ላይ የጋብቻ ቀለበት ለመሰካት ወይም በአንዳንድ ባህሎች ሌላ አይነት ስነ ስርዓት ለመፈጸምና ይህንንም ለቤተሰብና ለአካባቢው ህብረተሰብ ለማሳወቅ የሚከናወን ባህላዊ ትርኢት ነው። ይህ ሁሉ ቢሆን እንኳን የትኛውም ባህላዊ ስነ ስርዓት ቢሆን ኢስላማዊ የሸሪዓ ህግን የሚጻረር መሆን የለበትም። ኢስላማዊ የሸሪዓ ህግና ቁርአን የሚጻረር እስካልሆነ ድረስ ማንኛውንም አይነት ባህላዊ የጋብቻ ስነ ስርዓት መፈጸም ይቻላል። ሐራም የሆነ የስነ ስርዓት አይነት እስካልተደባለቀበት ድረስ ባህላዊ የጋብቻ ስነ ስርዓት መፈጸም ይቻላል። በግንባር ቀደምትነት ልንከተል የሚገባን ቁርአናዊ የጋብቻ ስነ ስርዓትን እንጂ ባህላዊንና የተለምዶ ጋብቻ ስርዓትን መሆን የለበትም። ቁርአናዊ የጋብቻ ስርዓትን መከተል ሱና ነው። የጋብቻ መተጫጨት ከተፈጸመና ኒካህ ከታሰረ በኋላ ሁለቱ ጥንዶች ተጋቢዎች ስለሚኖራቸው ግንኙነት እንመለስበት። እዚህ ላይ ቅድም እንደገለጽኩት ሁሉ እነዚህ ጥንዶች ኒካህ የሚያስሩት ምናልባትም ከጥቂት ወራት በኋላ ሊሆን ይችላል። አስቀድመው ግን ለመተጫጨት በጋራ ተስማምተውበት ወስነዋል። ልብ በሉ፣ ለመተጫጨት ነይተዋል። በይፋ ኒካህ የሚያስሩት ግን ከወራቶች በኋላ ነው። ራሳቸውን ለመተጫጨት አጭተዋል። ነገር ግን ለወደፊት ባልና ሚስት ለመሆን ነው እንጂ የነየቱት አሁን ባልና ሚስት አልሆኑም። ይህ በራሱ በመሃላቸው ትልቅ ልዩነት እንዳለ ያመለክታል። እጮኛሞች ከተጫጩ በኋላ እንደልባቸው መሆን ይችላሉ የሚለው የምዕራባውያን አመለካከትና ባህል ነው እንጂ የሙስሊሞች አይደለም። በእነሱ ዘንድ ከመተጫጨትም በፊት ቢሆን እንደ ልብ የመሆን ባህል ቢኖርም በኢስላም ግን ይህ አይፈቀድም። በእጮኛሞች ዘንድ ከጋብቻ በፊት ሂጃብ ዋነኛ ግዴታነቱ አይቀርም። ማንም ወንድ ሴትን ሊመለከት በሚገባው መልኩ ነው በሂጃብ ልትቀርብ የሚገባት። ቅዱስ ቁርአን ሱረቱ አልኑር ምዕራፍ 24 እንዲህ ይላል፣ ለምእመናን ንገራቸው አይነቶቻቸውን ያልተፈቀደ ከማየት ይከልክሉ፣ ብልቶቻቸውንም ይጠብቁ፣ ይህ ለነሱ የተሻለ ነው። አላህ በሚሰሩት ሁሉ ውስጥ አዋቂ ነው። ማንም ወንድና ሴት እንዲህ ያለ ኢስላማዊ ህግን የጠበቀ ማህበራዊ ግንኙነት ማድረግ እንዳለባቸው ነው የሚያስረዳን። እዚህ ላይ ዋናው መረሳት የሌለበት ሂጃብ ግዴታ መሆኑን ነው። ልጃገረዲቱ ከታጨች በኋላ በጮኛዋ ፊት አለ ሂጃብ መቅረብ አትችልም። ገና ባላገባችው ወደፊት ባሏ ፊት በሂጃብ ነው የምትቀርበው። በጥንድ ተጋቢዎቹ መካከል የመጀመሪያው ውይይት በሚደረግበት ጊዜ ወንዱ የሴቷን መልክ ማየት ከፈለገና ይህንንም ጥያቄ ካቀረበ ሂጃብ እስከ ተወሰነ ደረጃ ብቻ ሊገለጥ ይችላል። ይህም መልኳን ከማየት የዘለለ አይሆንም። በእርግጥ አንዳንድ የኢስላም ምሁራን ከአንገት በላይ ሂጃብ መገለጥ የሚፈቅዱም የሚከለክሉም አሉ። ቢሆንም የወደፊት ባል የወደፊት ሚስቱን መልክ ማየትና ሊከለከል አይገባም ነው የሚለው። ከዚህ የዘለለ ግን ሂጃብን መገላለጥ ክልክል ነው። እንግዲህ ለጮኛ የፊት ገጽታ ማሳየት እንደሚፈቀድ የመጀመሪያው ነጥብ አድርገን ከወሰርን ቀጣይ ነጥቡ ደግሞ ከኒካህ በኋላ መቼ ነው መገናኘት የሚችሉት ነው የሚለው ጥያቄው። ቀጣዩ ነጥብ ደግሞ ከኒካህ በኋላ መቼ ነው መገናኘት የሚችሉት ነው ጥያቄው። እጮኛሞች ከኒካህ በኋላ በፈለጉት ጊዜ መገናኘትና መወያየት ይችላሉ። ነገር ግን ምን ጊዜም ቢሆን ከሴቷ ወገን ቢያንስ አንድ ሰው መገኘት አለበት። ወንድሟ፣ አጎቷ ወይም ሌላ ከቅርብ የሥጋ ዘመዶቿ መሃል ቢያንስ አንዱ በተገኘበት ነው እየተገናኙ መወያየት የሚችሉት። አለበለዚያ ግን ሁለቱ የወደፊት ባልና ሚስቶች ከጋብቻቸው ዕለት በፊት ብቻቸውን መገናኘት የለባቸውም። የጥንዶቹ ግንኙነት ቤተሰብ በሚገኝበት የመኖሪያ ቤት ውስጥ ቢሆን ይመረጣል።